ታውራ ምንም ላመጣ አልችልም። እውነት ግን ታስከፍላለች። መተህ ይቅርታ ካልጠየቀኝ መቼም ቢሆን ይህን ነገር አላውቀውም። እስከ ጥግ እታገላለሁ። ሰበር ዜና አብርሃም ታደሰ ይቅርታ ካልጠየቀኝ ትግሌ መቼም ቢሆን ሊቋረጥ አይችልም፣ እታገላለሁ እስከ ጥግ ድረስ ስትል ነፃነት ለተወካይ ምክር ቤቶች ድምጿን አሰማች። ጉድበል ጎንደር ማለት አሁን ነው ውዶችዬ። ወገብሽ ይሰበር ምን በወጣኝ እታገላለሁ ያለችው ነፃነት። እኔ ወገቤን የሚሰበረው ምን በወጣኝ ነው ውዶችዬ። እንግዲህ ስለ ይቅርታው ስለ አብርሃም ይቅርታ በደንብ አድርገን የምናወራ ይሆናል ማለት ነው። ሌላው ደግሞ ፍቅረኛሞችም አይደሉም አልተጋቡምም ስትል ብዙዎቻችሁ ግራ ተጋብታችሁ ኧረ ቀለም ይሄ ጉዳይ ምንድን ነው ላላችሁኝ በደንብ አድርጌ መልስላችኋለሁ። ይሄ ጉዳይ አዲስ አይደለም። ከቲክቶክ እስከ ዩቲዩብ ከዩቲዩብ እስከ ፌስቡክ ድረስ ሲወራ የነበረ ነው። አዲስ አይደለም። እናም ግራ አትጋቡ ውዶችዬ፣ ከኔ ጋር ሆኖ እስከ መጨረሻው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። በዚህ አጋጣሚ ትላንትና ሰብስክራይቤ 17,000 ሞልቷል ብዬ ኮሚኒቲ ለጥፌ ነበረ ማለት ነው። የእውነት እጅግ በጣም ነው ከልቤ የማመሰግነው ማለት ነው። ገና 50,000 ትገበያለሽ፣ ከዚህ በላይ ታገኛለሽ፣ በርቺ ቀለምዬ አይዞሽ ላላችሁኝ ላበረታታችሁኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። የእውነት ብዙዎቻችሁ ደግሞ ባለኝ በሌለኝ ስልኬ ሰብስክራይብ እያደረግኩሽ ነው ከዚህ በላይ እንድታገኝ እፈልጋለሁ ያላችሁኝ አላችሁ። ከልብ ነው የማመሰግነው። ክበሩልኝ። ወላሂ በጣም ደስ ብሎኛል ማለት ነው። ዩቲዩብ ኮሚኒቲ ላይ ብቻም ሳይሆን እንትን ስቶሪ ላይም ለቅቄው ነበር ማለት ነው። ብዙዎቻችሁ መልካም ምኞታችሁ ገልጻችሁልኛል። እጅግ በጣም አድርጌ ከልብ አመሰግናለሁ። በእርግጥ ይሄ ብርቅ አይደለም ውዶች። ይሄ ምክንያቱም እኔ የጀመርኩበት ጊዜና ያገኘሁት ሰብስክራይብ ስለማይገናኝ ማለት ነው። ሙሉ 5 ዓመት ሆኖኛል። በ5 ዓመቴ ነው 17,000 የገባሁት ማለት ነው። አልናሳዝናችሁ፣ እውነቴ ነው። ለረጅም ዓመት ተቀምጠን ሰብስክራይባችን ቢያንስ እንኳን 30,000 40,000 ያልሞላ ልጆች ማለት ነው። እና ውዶችዬ ሰብስክራይብ አድርጉን። እኛ ግዴታ እያለቀስን መምጣት የለብንም ውዶችዬ። እኛ ግዴታ ከወንዶች ጋር ሆስፒታል እንደሚገባ በሽተኛ ተዛዝለን መምጣት የለብንም። እኛ በማዳን ኩሽና ተደብቀን ነው የምንሰራላችሁ ማለት ነው። በምናገኘው ትንሽዬ ሰዓት እረፍት መውሰድ ትተን ከእናንተ ጋር ለማውራት ከእናንተ ጋር ለመጫወት ብለን ነው እንደዚህ ቪዲዮ የምንሰራው ማለት ነው። ስለዚህ ሰብስክራይብ አድርጉን። እኛ የመዳን ቅመሞች፣ እውነቴን ነው የምላችሁ፣ በተለይ አረብ ሀገር ላይ ያላችሁ እህት ወንድሞች፣ እኛ አረብ ሀገር ላይ ያለ ነው ዩቲዩበሮች ልታበረታቱን ይገባል ውዶች። ሌላውን አታበረታቱ ማለት አይደለም። እንደኛ አይነቱ ደግሞ ተደብቀን ኩሽና ላይ ለምንሰራው ልታበረታቱን ይገባል። አዎ ጭቅጭቅ እንዳይመስላችሁ። ለማንኛውም ከልቤ ነው የማመሰግነው። ወደ መጣሁበት ወደ ገደለው ስገባ እንግዲህ ነፃነት ትላንትና እጅግ በጣም ብዙ ነገር ብላለች ማለት ነው። ያለፈ ታሪኮች አውጥታ እያሳየች ነበረ ማለት ነው። ያው ተቃቅፈው ግጥም ስትገጥምለት እሱም የፍቅር እንትን ምናምን እወድሻለሁማ አፈቅርሻለሁ እስከዛሬ ድረስ ያላንቺ አላፈቀርኩም። ያው ይሄ የወንዶች እንትን ነው። ከአንቺ ሌላ ማንም አላፈቅርም፣ ወድቄ ሰበረልሻለሁ፣ አንቺ ከከዳሽኝ እሞታለሁ፣ በእንትን በፎቅ ላይ ወጥቼ ከሰከስልሻለሁ። ይሄ ያለ ነው። ምንም አትገረሙ፣ ትዝም አይበላችሁ ማለት ነው። ስለዚህ ይሄም ያላት ደግሞ የቆየ ነው እንጂ አሁን ላይ አይደለም። ከሩታ ጋር በሆነ ሰዓት አይደለም። ይሄ በጣም የቆየ ነው። ፎቶ ራሱ ይናገራል ውዶች። ይህ ፎቶ ይናገራል። ገባችሁ አይደለ? ነፃነት የፈለገችውን ነገር ብታመጣ ማለት ነው ፎቶ የቆየ መሆኑን በደንብ ነው የሚያስታውቀው ማለት ነው። ነግሬያችኋለሁ። በኢህአዴግ ዘመን እና በደርግ ዘመን የተነሱት ፎቶ ነው ማለት ነው። እና ትግሌን ይቀጥላል ይቅርታ ካልጠየቀኝ ብላለች። ብዙዎቻችሁ ለምንድን ነው ይቅርታ የሚጠይቃት ብላችሁ ይቅርታ መጠየቅ የለበትም አብርሃም ብላችኋል ማለት ነው። እኔ ግን ይቅርታ እንዲጠይቃት ነው የምፈልገው ማለት ነው። ለምን ብላችሁ ብትጠይቁኝ ስላለፈው ፍቅሩ ሳይሆን ልብ ብላችሁ አድምጡኝ እዚች ጋር ማለት ነው። ስላለፈው ስለነበራቸው ጊዜ ሳይሆን እሱ ተነጋግረው
ያላቸውን ነገር ፈተው ነው የተለያዩት ማለት ነው። ነግሬያቸዋለሁ። ፐርሰናል ጉዳይ ነበራቸው፣ በዛ ጉዳይ አልተስማሙም። ስለዚህ በሰላም ተለያይተዋል ማለት ነው። ይሄ ብዙዎቻችን እናያውቃለን። ምንም የሚያስዋሽ ነገር የለም። ወሳኝ በሆነ ምክንያት ነው የተለያዩት ማለት ነው። ነገር ግን ይቅርታ ሊጠይቃት ይገባል ብዬ እኔ የምደመድመው፣ አንዳንዶቻችሁ ለምንድን ነው ይቅርታ የሚጠይቃት? ለምንድን ነው እንደዚህ? ኖ አይደለም። እንደ ሰው ካሰብን ይቅርታ መጠየቅ አለበት። ለምን አይደለም ለነፂ ማለት ነው፣ ለሩታ ማለት ነው እግሯ ላይ ወድቆ ይቅርታ መጠየቅ አለበት። ለሩታ በተለይ እንደውም ለሩታ እግሯ ላይ ወድቆ ይቅርታ መጠየቅ አለበት። ዱባይ ላይ ለሩታ ሰርግ ሊሰርግ ሄዶ እዛ ጋብቻቸውን ሊፈጽሙ ሄደው ለምን ለነፂ ጻፈላት? 1000 ጊዜ ብትደውል እንኳ ብሎክ አድርጎ ማውጣት ነበረበት፣ ከእሷ ጋር የሆነ ግንኙነት ከሌለው ማለት ነው። ያው ይሄ እንደ ሰውኛ ካሰብ ነው ማለት ነው። ስለዚህ ብሎክ ማድረግ ነበረበት። ነፃነት 35 ጊዜ ብትደውልለትም ማንሳትም አልነበረበትም፣ መልስ መመለስ አልነበረበትም። እኔ ወደ ኢትዮጵያ አሁን ያለሁት ዱባይ ነው፣ ወደ ኢትዮጵያ ስመጣ እደውልልሻለሁ፣ ቅብርጽ ያደርግልሻለሁ ለምን አለ? ስለዚህ ይሄን የመለሰ ይሄን ሌላም ጉዳይ ሊኖር ይችላል እና ወጥቶ ማለት ፍቅረኛው እስካልሆነች ድረስ ምንም የሚያገናኛቸው ግንኙነት እስከሌላቸው ድረስ እስካሁን ድረስ ማለት እንደዚህ ሆነ ያልሆነ ነገር የሚጽፍላት ነገር ከሆነ ይቅርታ መጠየቅ አለበት። አዎ ይቅርታ ይጠይቃት። ይቅርታ ማለት ደግሞ የበታችነት ማለት አይደለም። ይቅርታ ስትጠይቁ በጣም ደስ የሚል ነገር ነው፣ ይቅርታ መባባል ማለት ነው። ስለዚህ ይቅርታ ጠይቀው ሰላም ቢያወርዱ ነው የሚሻለው ማለት ነው። እኛ መረፍ እንድንል ማለት ነው፣ ወንጀል ውስጥ እንዳንገባ። ምን ቀረን? ገባን እኮ እናቴ። እና ይቅርታ መጠየቅ አይገባውን። ከፈለግ ሸባናትሽ ተተካይ አይባልም። እሷም ሴት ናት ውዶችዬ፣ እንደ ሴት ቆም ብለን እናስብ። እሷም የሆነ ነገር ልንረዳት ይገባል ማለት ነው። ይሄ ነው የምላችሁ። ሌላው ሩታና አብርሽ እኮ አልተጋቡም እያለች ነው እና ፍቅረኛሞችም አይደሉም ውሸት ነው እያለች ነው። ተው፣ ይሄ እኮ ስንት ጊዜ ሰማችሁት ይሄ ጉዳይ ማለት ነው። ከቲክቶክ እስከ ፌስቡክ፣ ከፌስቡክ እስከ ዩቲዩብ ድረስ እኮ ሲወራ የነበረ ነገር ነው። አዲስ ነገር አይደለም። የሆነ ሰው የሆነ ነገር ለማስቀየስ ሲፈልግ ብዙ ነገር ይናገራል ማለት ነው። ብዙ ዳገትን ይቆፍራል እና ይሄ እውነት እንዳይመስላችሁ፣ ግራ እንዳትጋቡ ነው የምላችሁ ማለት ነው። ይሄ ነው የምላችሁ ማለት ነው። ሌላው ወደ ነፂ ስመጣ፣ ነፂ እባክሽ እኔ ከእንደዚህ አይነት ነገር ወጥተሽ ወደ ራስሽ መለስ ብለሽ አሪፍ ቪዲዮዎች፣ አሪፍ አይዲያዎች ይዘሽ ብትመጪ ደስ ይለኛል። እንደ ፍቅር ማለት ነው። ፍቅር አንድ ጊዜ ስለ አብርሃም የሆነ ነገር ተናገረች። ከዛ በኋላ በራሱ አይዲያ ስትመጣ ህዝቡ መጨቃጨቅ ጀመረ። እንዴት ሆንሽ፣ በምን ወጣሽ፣ በምን ገባሽ ሲላት አንድ መልስ መለሰች ማለት ነው። ከዛ በኋላ ግን መስሚያ አልነበራትም፣ መንጥቃ ነው የወጣችው ማለት ነው። በራሱ አይዲያ መስራት ጀመረች። ነፂ አሁንም ከአንድ ሰው ጋር ተጨምረሽ በራስሽ አይዲያ ነይ፣ እኛ እናበረታታሻለን፣ እህቶችሽ ማለት ነው። ችግር የለብንም። ነገር ግን ዛሬም ነገ ሩታ ምንም አይደለችም፣ ሩታ እንደዚህ አይደለችም፣ አብርሃም እንደዚህ ነው ብሎ ማውራቱ ትርጉም ያለው ነገር አይደለም። እባክሽ ልጆቹ ይቀመጡበት፣ አርፈው ይቀመጡበት፣ ተያቸው። እነሱ ባልና ሚስት ናቸው። ከዛም አልፈው ደግሞ የልጅ አባትና የልጅ እናት ሊሆኑ ነው በቅርቡ ማለት ነው። ሩታዬ የኔ አንበሳ የኔ ጀግና፣ ዛሬ ካልመጣችማ እንዴ አንፋታችሁም። እውነት ትላንትና ቀርተዋል። ዛሬ እንግዲህ ይመጣሉ ብለን በጉጉት እንጠብቃለን ውዶችዬ። የዛሬው ደግሞ ዱበዳ፣ የዛሬው ጦርነት ደግሞ ምን ይዘውብን እንደሚመጡ አይታወቅም። ተዘጋጁ። አዎ መሳሪያችሁ ታጥቃችሁ ተዘጋጁ ነው የምላችሁ። ወዳችኋለሁ። ለማንኛውም ሰላማችሁ አላህ ያብዛልኝ። በሌላ ቪዲዮ እስከምንገናኝ ባይ